ኢትዮጵያ በብረታ ብረት፣ በኢንዱስትሪ፣ በከበሩ ድንጋዮችና በኢነርጂ ማዕድናት የበለጸገች ሀገር ብትሆንም ይህ ሀብቷ ግን ለዘመናት ሲባክንባት ኖሯል። ማዕድን ለሀገር ውስጥ ጠቅላላ ምርት የነበረው ድርሻም እጅግ ዝቅተኛ ነበር። ዘርፉ በህገወጥ ንግድና በኮንትሮባንድ፣ በመሰረተ ልማት እጥረት፣ በቴክኖሎጂ ባልታገዘ የምርት ሂደት እንዲሁም በአስተዳደርና በቢሮክራሲያዊ ችግሮች ተተብትቦ ቆይቷል። ሀገር በቀል የኢኮኖሚ ማሻሻያን ተግባራዊ እያደረገ ያለው የመደመር መንግስት እነዚህን ችግሮች ለመፍታት በሚል በጀመረው የብዝሃ ዘርፍ ኢኮኖሚ ያደረጋቸው የፖሊሲና የአሰራር ማሻሻያዎች የማዕድን ዘርፉንም ያካተቱ ናቸው። የተገለጠ አይን ሲኖር፣ የጠራ ሀሳብ ሲኖር፣ ባጠረ ጊዜ ውስጥ ሀገር እንዴት መቀየር የሚያስችል እድል ኢትዮጵያ እንዳላት ያን የማየት ተግቶ የመስራት ልምምድ ስናበዛ ስናበራክት ደግሞ ባጠረ ጊዜ ውስጥ ከድህነት ለመውጣት የሚያስችሉ አስቻይ ሁኔታዎች በሀገራችን እንዳሉ ያመላክታል። ሁላችሁም እንደምታውቁት ከለውጡ በኋላ የኢኮኖሚ ፖሊሲያችን ብዝሃ ዘርፍ መሆን አለበት። ግብርና መር የሚለው በአንድ ሴክተር ላይ ብቻ የተንጠለጠለው አካሄድ አያዋጣንም። ራሱ ግብርናም ሪፎርም ይፈልጋል። ከግብርና ባሻገር ኢንዱስትሪ፣ ቱሪዝም፣ ማይኒንግ እና እነዚህን ደግሞ ሊያስተሳስር የሚችለው ቴክኖሎጂ ትኩረት ሰጥቶት ሊመራ ይገባል የሚል አዲስ የፖሊሲ ምልከታ እና የአተገባበር መንገዶች መከተላችን ይታወቃል። ማሻሻያው በዘርፉ መዋለ ንዋያቸውን ማፍሰስ ለሚፈልጉ ምቹ ሁኔታን መፍጠር፣ የማዕድን ፍለጋና ማውጣትን ማበረታታት እንዲሁም ዘርፉን በሙሉ አቅም መጠቀምን ዓላማ ያደረገ ነው። በዘርፉ ለመሰማራት ለሚፈልጉ አካላትም ምቹ የሕግ ማዕቀፍን ከማዘጋጀት ባለፈ የኃይል አቅርቦትና ሌሎች መሰረተ ልማቶች እንዲሟሉም ሆኗል። ማዕድን 10 በመቶ የሀገር ውስጥ ገቢን እንዲሸፍን ታስቦ እንደሚሰራበት በ10 ዓመቱ መሪ የልማት እቅድ ሰነድ ላይ የተጠቀሰ ሲሆን እቅዱን ለማሳካት የሚያስችሉ ስራዎችም እየተሰሩ ነው። ከማሻሻያው በኋላ ከምርትና ገቢ አኳያ በወርቅና በሌሎች የጌጣጌጥ ማዕድናት እንዲሁም በሲሚንቶ ላይ የተመዘገቡት ለውጦች አበረታች ሆነዋል። በጣም ጥሩ ነገር እየሰራ ነው። ብዙ መተናል ከነበረበት ችግር አኳያ ግን ገና ብዙ አላይመንት የሚፈልጉ ነገሮች፣ ህጎች፣ ስርዓቶች ይፈልጋሉ። በዚህ ላይ የተጀመሩ ስራዎችንም አጠናክረን መቀጠል አለብን። አዳዲስ ስራዎችም እንደዚሁ በጋራ መስራት አለብን። ኤክስፖርት አይነትን ማብዛት አንዱ ስትራቴጂ ነው። ምናልባት በሊቲየምና ታንታለም ላይ የምናደርገው ስራ ከተጠናቀቀና ትክክለኛ ኢንቨስተር ካገኘን ይህን በኢንዱስትሪያል ሌቨል ካመረትን ያው ሌላኛው የኤክስፖርት አማራጭ በትልቁ የምናደርገው ነው። ጄምስቶንስንም ወደ መስመር ካስገባ ነው በዚሁ ይመጣል ማለት ነው። ብረትን በሀገር ማምረት ትልቁ ቅድሚያ ፕራዮሪቲ ስራችን ነው። እሱን እየሰራን ነው እና ከተለያዩ ባለድርሻ አካላት ጋር በዚህ ዘርፍ ከሚሰሩት ጋር ተባብሮ መስራት ናቸው ትኩረት ሰጥተን የምንሰራባቸው። ህገወጥ ንግድን በመከላከል ወርቅና ሌሎች ማዕድናት በኮንትሮባንድ እንዳይወጡ ቁጥጥርን ማጠናከር፣ የብሔራዊ ባንክ የወርቅ ግዢ ዋጋን ከዓለም አቀፉ ገበያ ጋር በማጣጣም ምርቱ ወደ ህጋዊ መስመር እንዲገባ ማድረግና ባህላዊ አምራቾችንም ወደ መስመር ማስገባት በስፋት ተሰርቶባቸዋል። ወርቅን እንደ ምሳሌ ብንመለከት በ2017 ዓ.ም 37 ቶን ወርቅ ወደ ውጭ ሀገራት ተልኮ 3.5 ቢሊዮን ዶላር ገቢ ተገኝቷል። ይህ ደግሞ በ2016 ከተገኘው 350 ሚሊዮን ዶላር ገቢ ጋር ቢነጻጸር በ10 እጥፍ ብልጫ እንዳለው የታየበት ነው። የወርቅ የወጪ ንግድ ውጤት ማዕድን የኢትዮጵያን የወጪ ምርት ግኝት በማሳደግ ረገድ የአንበሳውን ድርሻ ስለመያዙ አመላካች ሆኗል። ለዓመታት ሳይነካ የቆየው የኢትዮጵያ እምቅ የማዕድን ሀብት በመደመር መንግስት በተወሰደ ስር ነቀል የእይታና የፖሊሲ ለውጥ አማካኝነት ወደ ተጨባጭ የኢኮኖሚ እሴት እየተቀየረ ይገኛል። አዎ እንደ ወርቅና የድንጋይ ከሰል ያሉ ማዕድናት የውጭ ምንዛሬን በማስገኘትና የገቢ ምርቶችን በመተካት ረገድ የኢኮኖሚውን ሉዓላዊነት ማረጋገጥ ችለዋል። ይህን ጉዳይ ደግሞ ወይንሸት ደጀኔ በተጨማሪ ዘገባ ታስቃኘናለች። ኢትዮጵያ ያላትን እምቅ የማዕድን ሀብት ወደ ኢኮኖሚ እሴት ለመቀየር የምታደርገው ጥረት ተጨባጭ ውጤት እያመጣ ነው። የመደመር መንግስት
ዘርፉን ከ5 ኢኮኖሚ ምሰሶች አንዱ አድርጎ መቅረጹ ደግሞ ከገቢ ምንጭነት ባለፈ ለሀገር ሉዓላዊነትና ለኢንዱስትሪ እድገት ትልቅ አቅም እየሆነ መጥቷል። ኢትዮጵያ ለግብርና፣ ለማኑፋክቸሪንግና ለኮንስትራክሽን ዘርፎች ግብአት የሚሆኑ የማዕድን ባለቤት ብትሆንም ለዓመታት እነዚህ ማዕድናት ያለ ጥቅም ቆይተዋል። ማዕድን የዜጎች ሀብት ነው፣ የሚያስተዳድረው ግን መንግስት ነው። ለምን? ማዕድን ዩኒቨርሳል አይደለም። ውስን አላቂ አንድም ማህበረሰብ የሚያስፈነጥር ስለሆነ የህዝብ ሀብት ነው። የሚያስተዳድረው መንግስት ነው። የሚያነቃቃው ግን ሁለንተናዊ የኢኮኖሚክ እድገትን ማረጋገጥ ነው። አለ በቂ አይደለም። ያለውን ወደ ልማት ስንቀይር የተሟላ እቅድ ያስፈልገናል። አሁን ላይ በተከናወነው ስር ነቀል የእይታ ለውጥ ግን ዘርፉ በማንሰራራት ላይ ይገኛል። የባለፈው በጀት ዓመትን ብቻ ከዘርፉ ከ3.5 ቢሊዮን ዶላር በላይ ገቢ የተገኘ ሲሆን በዚህ በተያዘው ዓመት ማለት ነው ከዚህ የላቀ የውጭ ምንዛሪ ይገኛልም ተብሎ ይጠበቃል። እንደ ወርቅ ያሉ ማዕድናት ለውጭ ንግድ፣ እንደ ድንጋይ ከሰል ያሉት ደግሞ ለሀገር ውስጥ ፋብሪካዎች ግብዓት በመሆን የውጭ ጥገኝነትን በከፍተኛ ሁኔታ እየቀነሱ ነው። ይህን ሀብትን የመለየትና ከፖሊሲ ጋር የማስማማት ስራ በዘርፉ ያለውን ኢንቨስትመንት ከመቼውም ጊዜ በላይ እንዲያድግ አድርጎታል። በዘርፉ በጣም ብዙ እድሎች አሉ። ብዙ ኢትዮጵያ ውስጥ ብዙ ማዕድናት አሉ። በዋነኛነት በብዛትም በጥራትም እየተገኘ ያለው ኦፓል ነው። ከወሎ አካባቢ የሚወጣ ማዕድን ነው። እንግዲህ እሱ ላይ በጣም ብዙ ስራ በደንብ ከተሰራበት በጣም ብዙ እድሎች አሉ። ስራ ከመፍጠር የውጭ ምንዛሪ ከማስገኘት ጀምሮ ብዙ እድሎች አሉ። ያው መስተካከል ያለባቸው በመንግስትም በኩል በግል ሴክተሩም በኩል መሟላት መስተካከል ያለባቸው መሰራት ያለባቸው ስራዎች አሉ። እድሉ ግን ሰፊ ነው። ሰፊ የስራ እድል መፍጠር ይችላል። በተለይ ደግሞ እሴት ተጨምሮ ወደ ውጭ መላክ ላይ በደንብ ቢሰራ ሰፊ የሆነ የስራ እድል መፍጠር የሚችል እንትን ነው፣ የስራ ዘርፍ ነው። ዓለም አቀፍ የማስታወቂያ መድረኮችም ኢትዮጵያ ያልተነካ ሀብት እንዳላት እንዲሁም ለዓለም አቀፍ ኩባንያዎች በማስተዋወቅ ረገድ ግንባር ቀደም ሚና እየተጫወቱ ይገኛሉ። ይህም አዳዲስ ቴክኖሎጂዎች እንዲገቡና አዳዲስ የማዕድን ሀብቶች ወደ ኢኮኖሚው እንዲቀላቀሉ በር ከፍቷል። ሚንቴክስ ኤክስፖ ላይ ተሳትፈን እናውቃለን። በዋነኛነት ያው አገር ውስጥ ነው። እኛም ታርጌት አድርገን የገባ ነው ይሄ ሀገር ውስጥ ጌጣጌጥ ሽያጩን ነው እና ብዙ ሰው ስለ ኢትዮጵያ ውስጥ ስላሉ ማዕድናት እንዲያውቅ አድርጓል። ከተወሰኑ አምራቾች ጋር እንድንገናኝ ቀጥታ ማዕድኑን ከሚያውቁ ሰዎች ጋር እንድንገናኝ እድልን ከፍቶልናል። ከወርቅ የሚገኘውን ገቢ ከማሳደግ ባለፈ ደግሞ እንደ ድንጋይ ከሰል ላሉ ማዕድናት የተሰጠው ትኩረት አዲስ የኢንቨስትመንት በር የከፈተና ሰፊ የተደበቀ አቅምን ወደ ጥቅም መቀየር አስቻለ ሆኗል። ወርቅ በ2012 ኢትዮጵያ ኤክስፖርት ያደረገችው 28 ሚሊዮን ዶላር 28 ባለፈው ዓመት ኤክስፖርት ያደረገችው 3 ቢሊዮን ዶላር። በጥቂት ዓመታት ውስጥ ምን ያክል የማምረት አቅሙ እንዳደገ አስቡት። ጋዙም፣ ፈርቲላይዘሩም፣ ብረቱም ምናምን እየወጣ ሲሄድ ይሄ በልካል። ኢትዮጵያ መስታወት ካስጀመረች፣ ማዳበሪያ ካመረተች፣ ለትራንስፖርት ጋዝ ካወጣች፣ ኢነርጂ ካመረተች ጌታ ነች ማለት ነው። ጌቶች የምትባል ሀገር። በአጠቃላይ የማዕድን ምርትን በሀገር ውስጥ በስፋት መጠቀምና እሴት ጨምሮ ደግሞ ለገበያ ማቅረብ የኢኮኖሚ ጥንካሬን ከማረጋገጥ ባለፈ የሀገር ሉዓላዊነት መገለጫ ሆኖ እንዲቀጥል የተጀመረው ስራ መጠናከሩ የግድ ይላል። እዚህ ጉዳይ ላይ እንቆያለን። ተመልካቾቻችን ተጨማሪ መረጃዎችን እየሰጡን ቆይታ እንዲያደርጉ እንግዳ ጋብዘናል። እንግዳችን በኢትዮጵያ ማዕድን ኮርፖሬሽን የሰርቪስ ኦፕሬሽን ዳይሬክተር የሆኑት አቶ ማህተበ ገብረ ወልድ ናቸው። በማለዳ እዚህ ስቱዲዮ ስለተገኙ እጅግ በጣም እናመሰግናለን። አመሰግናለሁ እኔም ስለጋበዙኝ። መልካም እንግዲህ የመደመር መንግስት በተለይ አሁን ከለውጡ በኋላ በማዕድን ዘርፍ የነበሩ ብዙ ተግዳሮቶች ነበሩና እነዚህን ተግዳሮቶች በማረምና በዘርፉ ላይ መገኘት ያለባቸውን ጥቅሞች ከማስጠበቅ ጀምሮ የተለያዩ ስራዎች ሲሰሩ እንደነበር የሚታወቅ ነው አይደለ? በተለይ ይሄንን የዘርፉ ላይ የነበሩ ችግሮችን ለሀገር ውስጥ ምርት ግብዓት እንዲሁም ደግሞ ለውጭ ምንዛሬ ግኝት ያለውን ሚና ከማሳደግ አንጻር ምን አይነት ለውጦች ታይተዋል? ከዚህም በኋላ እንግዲህ በማዕድን ዘርፉ ላይ የሚታዩ ለውጦች በምን አይነት መንገድ ይቀጥላሉ? አመሰግናለሁ። እንግዲህ የመደመር መንግስት በዚህ በዘርፉ ላይ
ዘርፈ ብዙ የሚባሉ ስራዎችን ከመስራት አንጻር ብዙ ስራዎች ተሰርተዋል። አገራችን እንደሚታወቀው በማዕድን ሀብቱ በደንብ ሀብቱ ቢኖርም ከመጠቀሙ አንጻር እምብዛም በሚባል ደረጃ ነው። በዚህ ዘርፍ እንግዲህ ከሀብቱን ከማስተዋወቅ አንጻር ማህበረሰቡ የማዕድን ሀብትን በደንብ ከመረዳትና ከመጠቀም አንጻር ዘርፈ ብዙ የሚባሉ የግንዛቤ ማስጨበጫ በተመለከተም እዛ ላይ በደንብ እየተሰራና ተሰርቷልም። ከዚህ አንጻር አሁን የማዕድንን ሀብት ሀገራችን ሁሉም በተዋረድ በየደረጃው ማህበረሰቡም ሀገርም እንደ ሀገር የምትጠቀምበትን አቅጣጫ ተቀይሶ እየተሰራ ነው ማለት ነው። መልካም ነው። ቀደም ሲል እያነሱት ነበር እንግዲህ ኢትዮጵያ ያልተነካ የማዕድን ሀብት አላት። እነ ወርቅን ማንሳት እንችላለን። ፖታሺየም፣ ሊቲየም በርካቶች ናቸውና እንግዲህ የኢነርጂ ማዕድናት እንደ የተፈጥሮ ጋዝም ያሉ እምቅ አቅሞች ያላት ሀገር እንደመሆኗ መጠን እንግዲህ መንግስት እነዚህ ሀብቶችን ሳይነካ ሳይቆፈር መሬት እንደተቀበሩ ለአመታት ቆይተዋልና እነዚህ ነገሮች እንግዲህ ወደ ላቀ ኢኮኖሚ ሴት ለመለወጥና በተለይ ደግሞ የውጭ ኢንቨስትመንትን ከመሳብ አንጻር ዋና ዋና ጉዳዮች ናቸው የሚባሉት ምንድን ናቸው የሚሉትን እስኪ እዚህ ላይ ያው በቀደሙት ጊዜያት የማዕድን ሀብት ተሰራ እንኳን ከተባለ እንዳለ ኤክስፖርት ሲደረግ ነበረ። በአሁኑ ጊዜ ግን የሮ ሀብቱን ኤክስፖርት ከማድረግ እሴት ተጨምሮበት አንደኛ ያው በብዙ ደረጃ ዋጋውን የመጨመር ከመጨመር አንጻር ቴክኖሎጂውንም አሳድጎ በዘርፉ ያለውንም የሰው ኃይል አሰልጥኖ ያለውን ክፍተት ከመሙላት አንጻር ያው ብዙ ስራዎች እየተሰሩ ነው። ከዚህ ጋር ተያይዞ ኮልን ብንወስድ በቀደሙት ጊዜያት ከውጭ ነበረ ኢምፖርት የሚደረገው። ግን ሀገራችን ውስጥ እያለ ኢምፖርት የመደረጉ ነገር ቆሞ ቢያንስ የሀገሩን የኢንዱስትሪ ዘርፉን ከመደገፍ አንጻር የሀገራችን ሀብት ተጠቅመን ያለውን ክፍተት ከመሙላት አንጻር ብዙ ስራዎች ተሰርተው የሀገራችን ውስጥ ያሉትን የኮል ክምችት፣ የድንጋይ ከሰል ክምችትን ተጠቅሞ የዘርፉን የኢንዱስትሪ ዘርፉን ፍጆታ መሸፈን እየተቻለ ነው ማለት ነው። ስለዛ እነዚህን አሁን የተጠቀሱትን ማዕድናት ከጥቁር ገበያ አንጻር ወርቅን ብንወስድ አሁን ባለፉት ጊዜያት ብዛም ጥቅም ላይ ውሏል ለማለት ይቸግር ነበር። በአሁኑ ጊዜ ግን የመደመር መንግስት ባደረጋቸው የኢኮኖሚክ ሪፎርምና የጥቁር ገበያን ከመዋጋት አንጻር የዋጋውን ክፍተት አጥብቦ የጥቁር ገበያን ከመታገል አንጻር ብዙ ስራዎች ተሰርተው አብዛኛው ምርቶች ወደ ብሔራዊ ባንክ መጥተው ሀገር እንደ ሀገር የምትጠቀመውን እንትን ላይን ተዘርግቶ ነው ያለው ማለት ነው። እዚህ ላይ እንደው ተጨማሪ ሀሳብ ይሰጡን። ለምሳሌ አንዳንድ ሀገራትን ተሞክሮ መውሰድ እንችላለንና የተፈጥሮ ሀብታቸው በማዕድን የበለጸገ ሲሆን ከሌሎች ሀገራት የውጭ ኢንቨስትመንትን አቅም ያላቸው ካምፓኒዎችን በማምጣት በአግሪመንትና በውል እንዲሰራና እነዛ ሀብቶች ወጥተው ደግሞ ለሀገር፣ ለሕዝብ፣ ለመንግስት በተለይ ኢኮኖሚ ከማነቃቃት አንጻር የሚኖራቸው ገቢ ቀላል የሚባል አይደለምና ወርቅን ቀደም ሲል ያነሱ ነበር። አሁን ላይ የዓለም ገበያ ላይ ብናይ የወርቅ ዋጋ በጣም በከፍተኛ ሁኔታ እየናረ ነው ያለው። ትልልቅ የሚባሉ ሀገራት፣ ትልልቅ የሚባሉ ባለሀብቶች ደግሞ ሀብታቸውን ወደ ወርቅ እየቀየሩ ነው የሚገኙትና ኢትዮጵያ ደግሞ በዚህ ሀብት በጣም የበለጸገች ናት። ቀደም ባሉት ጊዜያት እንግዲህ እንደገለጽ ነው ባህላዊ በሆነ መንገድ ነው የወርቅን ስናወጣ የነበረው። ይህ ደግሞ ጥራቱን ተወዳዳሪ ከማድረግ አንጻር በዓለም አቀፍ ደረጃ ተወዳዳሪነትን ከፍ ከማድረግ አንጻር ነው። የውጭ ደግሞ ፎሪን ከረንሲን ከማምጣት አንጻር በጣም ብዙ ክፍተቶች ነበሩ። አሁን ላይ ግን ከለውጡ መንግስት ወዲህ በጣም ትኩረት ከተሰጣቸው ዘርፎች መካከል አንዱ የማዕድን ዘርፍ ነውና በተለይ የውጭ ኢንቨስትመንትን ደግሞ ከማሳደግ አንጻር እስኪ ምን መሰራት አለበት የሚለውን ደግሞ ይጠቁሙ። ከውጭ ኢንቨስትመንትን ከመሳብ አንጻር ብዙ ስራዎች እየተሰሩ ነው። ከፖሊሲ አንጻር ከላይሰንስ አሰጣጡ አንጻር የቴክኖሎጂ መር ተደርጎ በኦንላይን ተደግፎ በደንብ ቅድሚያ እየተሰጠ ሳቢ በሚደረግ መልኩ የተለያዩ ኢኒሼቲቮች ተዘርግቶ እየተሰራ ነው ያለው። በዛም ያው ብዙ በቂ ነው ባይባልም ካለን ሀብት አንጻር በቂ ነው ባይባልም ብዙ ኢንቨስተሮች በሀገራችን ላይ ጥሩ ጅማሮ ላይ
ያሉበትና ትላልቅ የወርቅ ምርት ፋብሪካዎች በአሁኑ ጊዜ እየተገነቡ ነው ያሉት እና ጥሩ ማሳያ ተስፋ ሰጪ ወደፊት ሀገራችን እንደ ሀገር ከዚህ ዘርፍ ያው የመደመር መንግስት በአሁኑ ጊዜ ከ5ቱ የኢኮኖሚክ ፒላሮች አንዱና ዋነኛው ተብሎ ሴት እንደተደረገ የማዕድን ዘርፉ ያው ይህንን ግብ ለማድረስ እየተሰራበት ነውና እንደሚታወቀው በአሁኑ ጊዜ የወርቅ ዋጋ በጣም በብዙ እጥፍ እየጨመረ ነው ያለው። ይህንን ደግሞ እኛ እንደ ሀገር ክምችቱ በደንብ ስላለን ሀገራችን ከዚህ ዘርፍ ሀብቱን ለመጠቀም አሁን ያለውን ጅማሮ አጠናክሮ ብንቀጥል ያው ተስፋ ሰጪ አካሄድ ነው ያለው። መልካም እንግዲህ ኢትዮጵያ በተለይ የእምቅ ሀብት ባለቤት ናት እያለን ነው አስቀድመን ስንገልጽ እንደነበረው። ግን ደግሞ ከዚህ ቀደም የነበረውን እርሶም እየገለጹት ነው ኢትዮጵያ ያላትን እምቅ ሀብት እንዴትና መቼ መጠቀም አለባት የሚለው ላይ ብዙ ተግዳሮቶችና ሰንሰለቶች እንደነበሩ የሚታወቅ ነው። ይህንንም ባለፉት ጥቂት ዓመታት በማዕድኑ ዘርፍ የነበሩ መዳከሞችን ተመልክተናል አይደለ? በተለይ አሁን ላይ በወርቅ ምርት ስናነሳ ነበር፣ በሲሚንቶ እንዲሁም ደግሞ በድንጋይ ከሰል አቅርቦት ረገድ የንግድ ሚዛንን በማስተካከል ረገድ ደግሞ የስራ እድልን ከመፍጠር አኳያ ይህ ዘርፍ ምን አይነት አበርክቶ እያበረከተ ነው? በጣም ብዙ በሚባል ደረጃ የሀገራችንን የኢኮኖሚ ዘርፍም እየደገፈ ነው። በቀጥታም ሆነ በተዘዋዋሪ የስራ እድል በመፍጠሩ ረገድ እንደሚታወቀው አሁን የሲሚንቶ ፋብሪካዎችን ብንወስድ ሙሉ ለሙሉ በሚባል ደረጃ ግብዓቱንም ከሀገራችን ነው እየተጠቀምን ያለ ነው። አሁን እንደሚታወቀው የኮንስትራክሽን ዘርፉ በጣም እየዘመነና እየቀጠለ ሁሌም የሚቀጥል ነው። ይህንን ዘርፍ ደግሞ በትክክል በሀገራችን ሀብት እየደገፍን ነው ያለ ነውና ከዚህ አንጻር ሲታይ ያው ጥሩ በሚባል ደረጃ ነው ያለው ማለት። ስለዚህ የስራ እድሉን በስፋት እያፋጠነ ነው። አሁን ላይ እያንዳንዱ ነገሮች ሂደት ላይ የስራ እድልን መፍጠርም አንዱ ነገር ነውና በዚህ ዘርፍ ላይ ብዙ የስራ እድል ተጠቃሚዎች አሉ። በደንብ አለ። መልካም። እንደ ኢትዮጵያ በማዕድን ዘርፉ ቀደም ሲል እያነሱት ነበር፣ በመንግስት በኩል የተሰጠው ትኩረት ከፍ ያለ ነው ስናነጻጽረው ማለት እንችላለንና አሁን ኢትዮጵያ ያላት በተለይ የማዕድን ዘርፉ እምቅ አቅም እየተገለጠ ነው ያለበትና ይህንን ጅማሮ እንዴት ያዩታል? የትስ ይደርሳል? ጅማሮው በጣም ይበል የሚያሰኝ ነው። ካለን ሀብት አንጻር ግን ብዙ መስራት ይጠበቅብናል። ምክንያቱም ከማስተዳደር አንጻር በዘርፉ ያለንን የሰው ኃይል ከማሰልጠንና ያለንን የሰው ሀብት የፕሮፌሽናል ጋፑን ከመሙላት አንጻር ብዙ ከተሰራበት ሀገራችን እንደ ሀገር ያለንን ሀብት በደንብ ተጠቅመን የምናስበውን ግብ ሁሉም በየተዋረዱ ማህበረሰቡም እንደ ማህበረሰብ ሀገርም እንደ ሀገር ከዚህ ዘርፍ ትጠቀማለች ብዬ አስባለሁ።